አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ? ረመዳን እንዴት አድርጎ ይዟችኋል? ከኛ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ ላለሁኝ። እንዲሁም ደግሞ የተቀላቀላችሁ ሼር እያደረጋችሁ ለብዙ ሰው እንዲዳረስ አድርጉት። ቪዲዮውን እስከ መጨረሻው ዛሬ ማሳያችሁ የሚሆነው ያው እንደ አጋጣሚ ሆኖ መብራት የሌለበት ቦታ ሆኖ በጄኔሬተር ነው የምናሳያችሁ ማለት ነው። መብራቱም ሁሉም የውጭ ኳርትዝም ሁሉም ነገር ያለቀ መብራቱም የተገጣጠመ እስከ ዙሪያ ኮርኒስ ያለቀ ሆኗል ማሳያችሁ ማለት ነው ዛሬ። እና ቪዲዮ ለሁሉም እንዲዳረስ ሼር አድርጉላችሁ። አሁን ቀጥታ ወደ ቪዲዮ እንገባለን። አሁን በመጀመሪያ ማሳያችሁ ከኳርትዙ እንጀምራለን። ይሄ እንግዲህ የምትመለከቱት በፕላስተር ቅርጽ የተወጣለት ነው። መጀመሪያ ልሙጥ ነው በሲሚንቶ የተገረፈው ማለት ነው። ይሄ በፕላስተር ነው ቅርጽ የተወጣለት። እንግዲህ ይሄ ፊት ለፊቱ ነው እንደምታዩት ይሄን ይመስላል። ጊራናና አካባቢው ያለ ቤት ነው። በጎቱ በቀብሩ በላይ ያለ ነው። ጊራና አካባቢ ያላችሁ ታውቁታላችሁ ብዬ አስባለሁኝ። ማሻአላህ በጣም ምርጥ ቤት ነው። ትልቅዬ ቤት ነው ደግሞ ለየት ያለ ነው። በዲዛይኑም የቤቱ አሰራር ራሱ ትንሽ ለየት ያደርገዋል ከሌሎቹ ቤቶች። ቪዲዮ ላለማስረዘም ሞክራለሁ። እንግዲህ በትዕግስት እስከ መጨረሻው የተቻለ መጠን ለማሳጠር ሞክራለሁ። ይህን ይመስላል እንግዲህ። ይሄ በስተጀርባ ነው ደግሞ አሁን ያለ ነው። እንግዲህ ኳርትዙ ይህን ይመስላል ውድ ቤተሰቦች። ኳርትዙን ካየን እንግዲህ ደግሞ አሁን ጄኔሬተር አስነስተን መብራቱን እየሞከርን የምናይ ይሆናል። አሁን እንግዲህ ወደ ውስጥ ገባን። እንደምታዩት ቻርጀር አምጥተን ሻህን መስራቱንም እየሞከርን ነው ማለት ነው። እንግዲህ ሳሎኑን በምታዩት መልኩ እንደዚህ አድርገንላቸዋል።
ማሻአላህ ማሻአላህ በጣም ያምራል። ይሄ እንደዚህ በዚህ በሶስት ገመዶች ሁለት አምፖል መብራት ማጥፋት የሚቻለው በእነዚህ በሶስት ገመዶች ብቻ ነው። አራት ገመድ ላለመጠቀም ውጭ ቆጣቢ ነው። እንደምታዩት በጣም ያምራል ማሻአላህ። እንግዲህ ሳሎና እንደዚህ ካየን ይሄን ይመስላል። ለመብራቱ ቀረጻው ማታ ቢሆን በጣም የተሻለ ነበር። እንግዲህ በትዕግስት ተመልከቱ ላለሁ። ይሄ መቆጣጠሪያው ነው። ይሄ ኮሊደር ላይ ትልቅዬው ባለ ብሉቶዙ መብራት ነው። ይሄ ኮሊደሯም እንደምታዩት በምርጥዬ ዲዛይን የተሰራችው ይሄን ይመስላል። እንግዲህ ይሄን ቤት ለየት የሚያደርገው ነገር ያልኳችሁ ሳሎኑ የብቻ ነው መግቢያው። ከዛ ኮሊደሩ ደግሞ የብቻ ሌላ በር አለው። እንደምታዩት እስከ መጨረሻው ለቅቅ ያለ ነው። በጣም ደስ ይላል ማሻአላህ። እና ይሄ የወንዶች ሳሎን ሲሆን ይሄ ሳሎኑ የወንዶች ነው። ሌላ የሴቶች ሳሎን አለ የብቻ በሌላ በር ነው የሚገባው። በሩን ላይ የብቻ ነው። ይሄ ደግሞ የሴቶች ሳሎን የሚባለው ነው ማለት ነው። ይችም ብሉቱዝ የሌላት ሆና ትንሽዬዋ ናት ተለጣፊ መብራት። ይሄን ይመስላል። ለማሳጠር ሞክራለሁ። ይቺ ዕቃ ቤቷ ነች። ይቺ ዕቃ ቤት ናት። ይሄ ወደኛው ሻወር ሲሆን ይሄ ደግሞ ያው የእጅ ማስታጠቢያ ነው እዚህ ጋር ያለው ማለት ነው። እዚህ የእጅ ማስታጠቢያ ሁሉም ጃይዝ ተደርጎ ተቀምጧል እንደምታዩት። ይሄ ሴራሚክ ስለሚደረግ ነው ጅብሰም ያልተቀባው ማለት ነው። ሌላው አሁን እቺ መኝታ ቤት ናት። ደግሞ እቺ መኝታ ቤቷ ነች። ይቺ የቴሌቪዥን ሶኬት ናት። ይሄኛው ያው ሻሃን ማድረጊያው ሶኬት ነው ኖርማል። ይህን ይመስላል እንግዲህ ለዛሬ ይህን ካሳየኋችሁ ደግሞ በሌላ ቪዲዮ የምንገናኝ ይሆናል። ቪዲዮውን እስከ መጨረሻው ስንት ብር ፈጀ ላላ የምትሉ እንግዲህ ደግሞ የዚህን ጠቅላላ ወጪውን የፈጀውን በጽሁፍ ማስቀምጥላችሁ ይሆናል ማለት ነው። በጽሁፍ ፊት ለፊት ላይ አስቀምጣለሁኝ። ማሰራት የምትፈልጉ እንግዲህ ስልክ ቁጥር አስቀምጣለሁኝ። በቴሌግራም ዋትስአፕ፣ እንዲሁም በኢሞ እየደወላችሁ ማዘዝ ትችላላችሁ። በፍጥነትና በጥራት ሰርተን እናስረክባችኋለን። መልካም እይታ ይሁንላችሁ። እስከ መጨረሻው ቪዲዮውን ተከታተሉ።